እንደሚወጡ ተቆጥሮ 106 ሲቀነስ 2 104 ሰው ይሄን ጥያቄ ለእናንተ በአክብሮት እናስገባለን። እናመሰግናለን። አጀንዳው ሌላ ነው። እንተችባቸዋለን ተብሎ የተመዘገቡ አንቀጾች ናቸው። ከእናንተ ስትራክቸር በሚመለከት ደግሞ አንቀጽ 9 20 27 እና 30 39 እነዚህ እንተችባቸዋለን ማለት ነው። በጣም ትንሽ ዋናው ፕሮግራማችን ሲገባ ሁለቱም ወገን እዚህ በፊት እንዳደረገው አዲስ ነገር አይደለም። በሁለት ስብሰባዎች ፕራክቲስ አድርጋችሁታል። ሄሪንግ በነበረበት ሰዓት የሁለቱም ሳይድ ሀሳብ ይሰጡበታል። ይቅርታ ሰው አንድ ቁጭ በሆነ ዳይሬክት ኢንቴንሽን ስለዚህ ደግሞ ሶስት ሁለቱ ሀሳብ ሁለቱም ሀሳብ ለምሳሌ ይደረጋል ውክልና እሱ ደግፉ ውክልና የምትደግፉ እነዚህ እነዚህ ኦኬ ተቀራሉ 16 ቁጥር 16 ቁጥር ኦኬ 16 ቁጥር ኦኬ ስለዚህ አሁን የስራውን በተደረገበት ውስጥ መጀመሪያ ፈርሳ ስላለ እነዚህ ቁጥሮች የተመዘገቡ ናቸው። ቀድመው መጥተዋል። ስርዓት ይዘው ተመዝግበዋል። መናገር ይፈልጋሉ። ስለዚህ ቁጥር
ኮንቪንስ ለማድረግ ሆነ ዲናውስ you have no right please ማናችሁ ግን ስርዓት ያዙና በመጮህ አይደለም ማንም ግለሰብ መናገር ይችላል እኛ እናስተናግደዋለን የእሱ ንግግር ለእኛ ቁም ነገር ካለውና ሊደግፍልን ወደዚህ ስብሰባ አካሄድ እንቀበለዋለን የውይይት ጉዳይ ደግሞ ሆነ በኋላ ባለፈው መጨረሻ ይዘናል አሁን የምንሄደው አንቀጽ 17 በግራም በቀኝ ዲቤት ልናደርግ ነው ማለት በቃ ከዛ በኋላ ተይዟል በግለሰብ ይዘው መጥተው ያሉ ሰዎች አሉ በጽሁፍ በቪዲዮ ለቀናል ክርስቲያን ነው ያልተለቀቀ ሀሳብ ካለ የተዘረጋ እንችላለን ስለዚህ ቁጥር 1 እዚህ መጥቶ መሳተፍ አለው we need to conduct a parliamentary system ቼክ ማለት ነው otherwise አሁን 15 ዓመት በላይ እኔ አርቢኝ ፎር 15 ዓመት ተለጨን በስኩል ምክንያቱም የሚመረጠው በዲፎልት ጋዝ ስታክ ሜክ ሲስተም ማለት ነው የሰው የጉቁ ነው ጥሩ ሞራል ባለው ማስተካከል ይችላል ብለን በገምተን ያለን እንጂ ይሄ ባዲያ ይሄ ነው ያለ ይሄ የከተማ እንተው therefore አድቫንቴጁ ውክልና ማምጣቱ በጣም አስፈላጊ ነው ቼክ ማለት ነው በነገራችን ላይ አሁን ፕሮፖዛል ተጻፈ 9 ነው ውክልና ነው ከዘጠኝ በላይ መሆን አለበት ወደፊት ምክንያቱም ህዝባችን ቁጥራችን የበዛ የተለያዩ ሃይማኖቶች ቸርቾች የተከፈቱ አሁን 12 ቸርች አለ guys after 5 years we don't have 20 so those people need to be protected too ድምጻቸው መሰማት አለበት ስለዚህ ረጋ ባለ መንፈስ ተነጋግረን ጉዳያችን ጨርሰን ነው ለዘጠኝ በጣም አመሰግናለሁ thank you ውክልናን በመደገፍ ነው የሚናገረው በእውነቱ ለዚህ ህጉን ላረቀቁ ሰዎች ከፍ ያለ ምስጋና አቀርባለሁ። ክርስትና ከተነሳ ጀምሮ ፍርሃተ እግዚአብሔርን እንዲሁም ደግሞ ሰው ያያችሁ እግዚአብሔር ያያችኋል ብለው ዛሬ ወደ ኮሚኒቲ መጥተን በእውነተኛ ነገር እንድንቆም ከአባቶች ከልጅነት ጀምረን የተማርነውን ይዘን መጥተን ነው። በዚሁም ደግሞ ትልቁን የኢትዮጵያን ሕዝብ ዛሬ ኮሚኒቲ ታስፈልገናለች ላሉት ከፍ ያለ ምስጋና አቀርባለሁ ሁልጊዜ። ምክንያቱም እስካሁን ድረስ እንደማታውቁ ይሄን ገንዘብ ሰብስባችሁ
ወገኖቻችንን እርዱልን ብላችሁ እኛ መርጣችሁ አስቀምጣችሁ ግን ውክልና እየተባለ መጥተው በአቋራጭ እየተቀመጡ ምንም አይነት ስራ መስራት አልቻለም። የተመረጡ ሰዎች ድምፃቸው ተውጧል። በዚህ ምክንያት ውክልና መውጣት አለበት። እኔ አሁን አይደለም አመራሩ ውስጥ ቁጭ ብዬ 1 ዓመት ከቆየ በኋላ ኮሚኒቲው አደጋ ላይ ነው ብዬ ስጮህ 5 ዓመት ነው። እግዚአብሔር ደግ አምላክ ነው። በሰዓቱ በፈቀደበት ሰዓት እናንተ ገብቷችሁ ውክልና ይቅር ብላችሁ ድምፃችሁን ልትሰጡ ስለመጣችሁ እናመሰግናለን። ምክንያቱም እንድንቀበል ህጋችን መብታችን እኛ እንድንቀበል አድርጎናል። ስለዚህ በአንድ ድምፅ ህዝባችን በሙሉ የመረጣችሁ ውክልና አስወግደን ለመሆኑ ህዝብን የፈራ ሰው መመረጥ የፈራ ሰው ለምን ወደ ህዝብ ይመጣል? ያልመረጠውን ህዝብ ብሩን ከፍሎ እያስተዳደረ ያልመረጠ ይምጣና ይዘዝርብህ እንዴት ይባላል? አሁን ገባችሁ። ስለዚህ አመሰግናለሁ። በኢትዮጵያነታችን እንኮራለን። መረጋጋት ነው። በውክልና ሰዓት የሚደግፋቸው ወገኖች ጋር አብሬ ሰርቻ ካለው የቦርድ ሰዓት በየጊዜው በምናይበት ወቅት ዛሬ በእውነት ተከፍለን የምንናገር ሰዎች እኔ ለሁላችሁ አክብሮት አለኝ። በሁለቱም ሳይድ ያላችሁ ሰዎች ጠንክራችሁ ስትሰሩ አውቃለሁ። ዛሬ ምን እንዳደረገን አላውቅም። ምንድን ነው ሰይጣን እዚህ ቤት የገባ? ይህን ቤት ባዶ ተራ ተረክበ ነው እዚህ ያደረስነው። በውክልና የነበሩ ልጆች ያደርጉ የቤተ ክርስቲያኑ ቤት ገንዘብ ሲለቁ የነበረ ፕሮቴስታንቶቻችንን የኦርቶዶክስ ልጆችን እንዴት አክብረው ነበረ ያን ያህል ገንዘብ ተሰጥቷል። በየቤተ ክርስቲያኑ ውስጥ ዛሬ ያሁኑ ሁኔታ ጥለን ለምንድን እንደዚህ የምናገሰው? ፕሊዝ ወንድሞቼ ወደ ሌላችን እንመለስ። ይህ ኮሚኒቲ በውክልና አዲስ ደንብ ሲያጸድቅ ሞቶ ሊበተን ሲል ነው። ጆርጂያ ስቴት ተሰብስበን በአዲስ መልክ ሕገ ደንባችን ሬክቲፋይ አድርገን ውክልና ይኖር ካል በኋላ ነው ህይወት የዘራ እዚህ ደርሰናል። ገንዘብ ስንለምን እነዛን ተወካዮች እንደ ድልድይ እየተጠቀምን ነው። የሀሳብ ልዩነት ሲፈጠር እነዛን ተወካዮች እንደ ድልድይ እየተጠቀምን ነው። ስንታረቅ ተጣላም ስናስታርቅ ነበር። ይህን ቆሻሻ ማን ነበር ያጸዳው? ትዝ ይላችኋል? አቡዬዎች ከዛ በፊት ብዙ አይሳተፉ ነበር። ወኪልም አልነበራቸው። አቡዬዎች ነበር ያጸዱት። ጀርባ የመታዊት ሜዳ ይህን ቤት ማን ያጸዳው? በየቤተ ክርስቲያኑ በየተራ የመጡ ነው። የውክልና ያያይዘና እንጂ አይነታትንም ነው። እኔ ጋ የሰው ሁለት ቡድን ሁለት የቦርድ አባላት አሁን እዚህ ውስጥ በተቃራኒ ቆሞ ሳይ ይገርመኛል። ለምን የውክልና ጠበቃ ሆነው ምን ያህል ታገሩ እንደነበር አውቃለሁ። ውክልና ያሰፋና የበለጠ እውቀትና ችሎታ ያላቸው ሰዎች እንድናገኛለን። ለመላችሁ እንግዲህ እኔ አሁን የወጣሁት የእውነት አሁን ተስፋውን ከተናገራቸው ሰዎች አንድ እኔ በውክልና በኩል ከእንደገ ድረስ ተናገረ ነበርኩኝ። እውነት ነበር። አሁን ውክልና ስለሚያልፍ ቢያልፍ አገር ይፈርሳል አይደለም፣ ወይም ኮሚቴ ይፈርሳል አይደለም፣ ቢወድቅም ይፈርሳል አይደለም። ይሄንን የጠየቁበትን ማለት ጊዜ ተናግሬያለሁ። ያየሁት ነው እንጂ ይሄ ውክልና ወንድሞቼ እንዳሉት ከፍተኛ ጥቅም እዚህ እንድንደርስ ያደረገን ይረዳል ያደረገን ያ ነገር ግን ቅል በነበረ ጊዜ ነው። አሁን ያለፉት 1 ዓመት ተኩል የውክልና ጉዳይ አይቶ ይሄ ነገር ሊቀጥል ምን ይሆናል የሚለውን ለእናንተ ተዋለሁ። እኔ እያንዳንዱ ሰው የራሱ እንትን አለ እና አሁን ብዙ ጊዜ የሚገፋል ውክልና ከቀረ ይሄ ይሆናል ወይም ቤተክርስቲያኖች ወይ ሌላ ድርጅቶች የሚጠቀሙ እስኪ አንድ ያገለገለ ወካይ ድርጅቶች ወይም ቤተ እምነቶች ተወካይ ስለላሉ የሚያገኙት ልዩ ጥቅም ምን አለ? የሚጎዱት ልዩ ጉዳት ምን አለ? አሁን ግን ያ ሙቹዋል የነበረው ይሄ ሲምባዮቲክ ሪሌሽንሽፕ መጠቃቀም የነበረው ቀዳዳ ተፈጠረና በተለይ ባለፈው ምርጫ አስመራጭ ስለነበሩ ያየሁት አይቼ ይሄ ጥንስስ የተጠነሰሰው የዛን ጊዜ መሆኑ ስላየው አስታውቃለሁ። ይሄ አያራምድንም በሚል ነው። እዚህ ጋር ከቤተ ክርስቲያን ከየአካባቢ የሚመጡ መልካም ሰዎች እንደነበሩ ስቻሉ
በጣም ብዙ ሰዎች ሰርተዋል። አሁንም እንደኛ ሰዎች መምጣት የሚከለክላቸው ነገር የለም። አሁንም ማመለጥና መቅረብ ይችላል። ያንን ሁሉ ጊዜ ቤት ቀዳዳ ካመጣ ምናምን እንዳይገባ ትደፍነዋል። ኮሚኒቲው ወደፊት እንዲራመድ ይሄንን ነገር እናስተካክለው። ይሄም ውክልና አሁን ባየነው በዚህ ነገር ከቀጠለ ይሄ ኮሚኒቲ አይቆይም፣ ችግሩ ውስጥ ይገባል ብዬ 100% አምናለሁ። የሆነው ይሄ ነው። 15 ዓመት ብለዋል። ችግር አልፈጠረም። አንድ ጊዜ መሀል ላይ መገናኘት ነበር። አሁን እኮ የተፈጠረው ሰዎች ስማቸው ባለ ላይ ይጠፋል፣ እየተሰደበ ነው እና ይሄ ቆሞ በመጀመሪያ ሁላችሁም እንደምናመሻችሁ። ስሜ ለማታውቁ መኮንን ይባላለሁ። በእውነቱ አንዳንዴ ነገሮችን ሰከን ብሎ ማየትና ማዳመጥ ውጤቱ ይጠቅማል። በጩኸት በጉሩብ በቲፎዞ ይለብሳል። ነገ ከነገ ወዲያ ግን ፌል ያደርጋል። በእውነት የሰው ልጅ ኮሚኒቲውን የሚወደው ኮሚኒቲ ማን ነው? እኛ ህዝቦች ነው። ክርስቲያኖቹ፣ እስላሞቹ፣ ፕሮቴስታንቶቹ፣ ትኖቹ በጀርባ ተደብቀን እኔ የበላይ ልሁን እገድላታለሁ እንደዚህ ተብሎ አይደለም እና በቤተ ክርስቲያኖቹ ፊት ነው ምናባል። ይህ ኮሚኒቲ በአመት አንዴ እንኳን ለሚከበረው በዓል ባለፈው እንኳን የታችን ታሉት አባቶች ቤተ ክርስቲያን ላይ ቆመው ኮሚኒቲው የእናንተ ነው ባትሄዱ ትኬት ብዙ ተብሎ ይሄ የዛሬ 2 ዓመት በነበረበት ጊዜ ሰው ሳይመጣ ከቸርች ላይ ሆኖ ኮሚኒቲ ብሎ በቸርች ላይ የሚገዛውና ትኬቱ መቶ ምናምን ሺህ ብር ያስገባልኛል። ይሄ ዲስክሬት ነው የመጡት ከውክልና ነው። አንድ ወቅትም እኮ የኮሚኒቲ ዲዛስተር ላይ ሆኖ ብስራተ ገብርኤልና አቡነ ገብረ መንፈስ ቅዱስ ናቸው ሆኜ ሲከፍሉላቸው የነበር። ዛሬ ያ ሁሉ ተረሳና ውክልና ይቅር። ችግሩ እንዴት እንደመጣ በእውነት አእምሮ የለንም አናውቅም። ማነው በዚህ ደረጃ ያደረሰ? አልሰማም አላዳምጥም እኔ ነው እንደዛ ነው አይደል? እውነት ለመናገር ለምን እንፈራለን? ስለዚህ ውክልናው ቢቀጥል ሁሉም ኢትዮጵያዊ አለኝ የሚል ስሜት ይኖረዋል እንጂ ጉዳት የለውም። ይህን ለማለት ነው። እሺ እኔ በምርጫ ጀነራል አሴምብሊ ምርጫ ወይም ደግሞ ማህበሩ አባላት ምርጫ መሆን አለበት የሚለው ነው የምደግፈው። ይህንን ኮሚኒቲ እዚህ ያደረሱ በውክልና ሆነ ብዙ እርዳታ በመስጠት መመስገን አለባቸው። አሁንም ይቀራል ማለት አይደለም። እነሱን አይወክሉም ወይም ደግሞ ድርሻ አይኖራቸው ማለት አይደለም። ነገር ግን ከ2000 በላይ ያለው ማህበር መመረጥ ያለበት የቦርድ አባል በማህበሩ ገንዘብ በሚያዋጡ እያደገ ሲሄድ ለሌሎች እድል ለመስጠት የሚያስፈልገው አካሄድ ያ የአሰራር የሚያመቸው። ምክንያቱም ውክልና የሚመጡ ሰዎች በሌላ ክራይቴሪያ የሚመጡ አይወጡም። ከቦርድ አባልነት ለወጣቶችና ለሌሎች ሰዎች አዲስ ሀሳብ ለሚያመነጩ ወይም ደግሞ እድል ኖራቸው ለመስራት ለሚፈልጉ በር አይከፍቱም። ሌላው ደግሞ ብዙ ውክልና የሚጠይቁ የሚጠብቁ ሌሎች ፕሮፊቶች አሉ። ይሄ ቁጥር በጨመረ ቁጥር ስራ ለመስራት አስቸጋሪ ነው የሚሆነው። ስለዚህ ቁጥሩ 9 ወይም ደግሞ መጠነኛ ቁጥር ሆኖ ሰዎች በክራይቴሪያ ወይም በመመዘኛ ገብተው የተወሰነ ዓመት ኖሮት ያገልግሎት ዘመኑ በየጊዜው ሌሎች ሰዎች ደግሞ እድል እንዲፈጠርላቸው ከቤተ ክርስቲያን የሚመጡ መመረጥ ይችላሉ። ምክንያቱም ያንን ማድረግ እንደሚችሉ ስለታወቀ ነው በውክልና የነበረው። ስለዚህ አሁን ያ በር ስላልተዘጋ እንደዛ ሊሆን ይመረጣል። ሌላው መርሳት የሌለብን ፐብሊክ ዶኪመንት ነው። አርቲክል ኦፍ ኢንኮርፖሬሽን ላይ መጀመሪያ ያስገቡት የዚህ የኢትዮጵያ ኮሚኒቲ ሲመሰረት ያሉት ምንድነው? ከመጀመሪያዎቹ ቦርዶች በስተቀር የሚቀጥሉት ቦርድ አባላት በህዝብ ይመረጣል ነው። ሄዳችሁ ይዩት። ጆርጂያ ሴክሬታሪ ኦፍ ስቴት አርቲክል ኦፍ ኢንኮርፖሬሽን። ስለዚህ በህጉ መሰረት ብንሰራ የበለጠ አይ ህጉ ላይ እናንተ ጠቅሳችሁታል። ለብዙ ዓመታት ስንገለገልበት የነበረ ህግ ስለሆነ አሁን ለመቀየር
እንደዚህ አይነት ህጎችን በአንድ ጊዜ 51% ማድረግ አይቻልም። 2/3 መጀመሪያው ምዕራፍ 46 እሺ ውክልና የምትደግፉ ሰዎች አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 ብሎክ 3 ይሄኛው ባሳት የተቆጣው በውክልና ምትሆናችሁ ተነሱና አንድ ሁለት ሶስት አራት አምስት ስድስት ሰባት ብሎክ 4 በውክልና የምትሉ ብሎክ 4 ላይ ተነሱ። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 10 11 የመጨረሻው ብሎክ አንድ ሁለት ሶስት አራት አምስት ስድስት ሰባት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 የመጀመሪያው ብሎክ 40
5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 27 28 28 ብሎቹ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 ብሎክ 3 44 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 እዚህ ነው 34 35 36 ብሎክ 4 ዳይሬክት የምትሉ 36 ሁለት 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 1 2 3 4 5 6 6 አውሳት ሁሉም ሰዎች ቮለንተሮች ነበሩ። አሁን ግን ምንድነው ግንዛቤ ውስጥ የከተተው? አንደኛ የዚህ ኮሚኒቲ ቁጥር የሜምበርስ ቁጥር በጣም ብዙ ሆኗል። 2000 ሰው ከዛም በላይ መሆን ይችል ነበር። ትልቅ ግዙፍ የሰው ኃይል አለ። ሁለተኛ ትልቅ ንብረት አለው ይሄ ኮሚኒቲ። አሴቱን እንየው። ዴቨሎፕ ያልሆነ ከኋላ ስንት ቦታዎች አሉ። ብዙ ሊሰራ የሚቻል ነገር አለ። ስለዚህ ይህንን ስራ ዲሬክተር ቮለንተር ቀጥረን ቮለንተር አድርገን በእሱ ፈቃደኝነት ሲችል እየመጣ ሳይችል ቢዚ ነኝ እያለ ይህንን ሁሉ ንብረትና ጊዜ እድገት የሰው ኃይል በፈቃደኝነት መሰራቱ በአሁኑ ጊዜ ጊዜው አልፎበታል ብለን ይቀጥላል። እሺ የስነ ስርዓት ጥያቄ ነው። ስፔሲፊክ የሆነ ነገር ፒክ ስላደረጋችሁ ስትራክቸሩን በሚመለከት ሌላ አጀንዳ አላችሁ። አለበለዚያ አወቃቀሩን በሚመለከት ላይ ይህንን ቢሆን ከዚያ የተያዙ ነገሮች አጀንዳ ካላችሁ ይችላለሁ። አለበለዚያ ግን ስትራክቸሩን በሚመለከት አዲስ ማለት ነው ነገር አይሆን ነው። ይሄ ልክ የሚቀጥለው እሱ ማድረግ የፈለገውና ሞስት ኢምፖርታንቶቹ በህዝብ ቁጥር ነው። የኔ ጥያቄ ሲኢኦ ማነው የሚቀጥረው? ማህበሩ ነው? የማህበሩ አባላት ናቸው ወይስ ቦርድ ሜምበርስ ናቸው? እና ደግሞ ሲኢኦ እንደታሰበው ካልሰራስ ማን ነው የሚያባረረው?
የሲኦ ጉዳይ በመሰረቱ በጽንሰ ሀሳብ መጥፎ ሀሳብ አይደለም። ነገር ግን ያለንበት ተጨባጭ ሁኔታ የሚዋጅ አይደለም። ዛሬ ኮሚኒቲው እየፈራረሰ ያለበት ወቅት ዛሬ ኮሚኒቲውና እድሩ ተለያይቷል። ባለፈው በ28 ህዝቡ ወስኗል። ዛሬ ኮሚኒቲው እንኳንና አባላትን አብዝቶ ገንዘብ ጨምረን ሊመዘገብ ቀርቶ መውጫ አጥቷል። ምክንያቱም እርስ በርሳችን እየተጠላለፍን ነው ያለው። ስለዚህ በአሁኑ ወቅት ተገቢ አይደለም፣ ሪያሊስቲክ አይደለም። አንደኛ። ሁለተኛ አወቃቀሩ ላይ ራሱ ያስቀመጣችሁ ሲሆን ራሱ የቻለ አንድ መዋቅር የሰጣችሁ ቦክስ ስራ አስፈጻሚ ሌላ አለ። በስራ አስፈጻሚ ኮሚቴ ውስጥ የሆነ ክፍል አለ። በዚሁ ስም ደግሞ የተወሰነ ክፍል አለ። በቦርዱ ስም ስራ የሚሰራ ሌላ ክፍል አለ። ውጥንቅጡ ይወጣል። ኢቨን ስራውን እንኳን እንዳይሰራ የፋይናንስ የንብረት የመሳሰሉት ነገሮች በሱ አደሉ። ሲጀመር የሰጣችሁት በሱ በሲኦ ላይ የሰጣችሁት የቅጥር ሰራተኛ፣ የኮንትራት ሰራተኛ፣ የተለያዩ ኮሚቴዎች በቃ ያን ለማድረግ ራሱ ኦቶሪቲውን ሲኦ ማለት እኮ ቺፍ ኤግዜክቲቭ ኦፊሰር ማለት ነው። ሁሉን አራጅ ፈጣሪ። ስለዚህ ኤግዜክቲቭ ኮሚቴው በሙሉ ፒአርን ጨምሮ ፋይናንስ ጨምሮ ኤኒቲንግ ፋንክሽን የሚያደርግ ዴይ ቱ ዴይ በስሩ ነው መሆን ያለበት። ከሆነም እንኳን ራሱ መዋቅሩ ስህተት ነው። ይሄ ደግሞ ጊዜው የዋጅ አይደለም። ተውት። መጀመሪያ ኮሚኒቲው ይትረፍ። አመሰግናለሁ። ልማት በሚመለከት ፕሮጀክት ለምሳሌ ግራንት በመጣ ጊዜ ፕሮጀክት ዳይሬክተር ይቀጠራል። አክቲቪቲ በሚኖረን ጊዜ በዛ ጊዜ ለአንድ ወር ስራ የሚቀጠር ነው እንጂ ዳይሬክተሩ የሚሰራው ስራ ሙሉ ፉል ታይም የሚያስፈልግ አይደለም። እስከማውቀው ድረስ ይልቅ የሚያስፈልግ ስራ አለ። አካውንታንት የለም። ሁል ጊዜ እየለመን ነው የምናሰራው። ቢሮ ውስጥ የሚሰሩት ሰዎች በቂ ጊዜ የላቸውም ኮሌክት ለማድረግ ምናምን። ስለዚህ ክለሪካል ስራ ነው የሚያስፈልገው። ዳይሬክተር የሚሰራ ፈልግ። ሌላ የምነግራቸው ነገር ለምሳሌ ገንዘብ እንጨምራለን ዳይሬክተር ለመቅጠር ተባለ። 90 ቢሆን 2300 ሰው 270 ሺህ ነው 207 ሺህ ነው የሚሆነው። ሞርጌጅ 90 ሺህ ይሆናል። ለሁለት የቢሮ ሰራተኞች 20 ሺህ 40 ሺህ ይከፍላል። መብራት ይከፍላል፣ ውሃ ይከፍላል። ከየት መጥቶ ነው የሚቀጠሩ? ስለዚህ ወደፊት የሚደረግ ቢሆን ገንዘብ አሰባስበን ምናልባት የዛሬ 4-5 ዓመት ይቀጥል ይሆናል። አሁን ግን ጥሩ ሰው ቀጥረን አካውንታንት ክለሪካል የሆነ ሰው የሚሰራ ሰው የዛን ሰው ፕሮፌሽናልስ ወይም ትሬን የሆኑ ሰዎች ናቸው እንጂ ዳይሬክተር መቅጠር አያስፈልግንም እየለማል። አመሰግናለሁ። በእውነት በጣም አመሰግነው። እሷም እንዳለችው እኛም ለ5 ዓመት እንደውም ለ10 ዓመት እዚህ ኮሚኒቲ ውስጥ ቀጥታ ገብተን የሰራንበት ኮሚኒቲ ነው በተለያየ እና ኮሚኒቲው በምርጫ ብቻ እስከ $300,000 ማግኘት ይችላል። አዲስ ዓመት በር አባላት ማሰባሰብ ማንኛውም ነገር በዚህ ነው። እንደና ደግሞ አንዳንዴ በምርጫ የሚተዳደረው ኮሚኒቲ ከውጭ ዳይሬክተር ተቀጥሮ የሚያዝበት መንገድ የለም። አሁን እንደውም ስትሬት በመጨረሻት እና ብዙ ነገሩ እንዳለ ዛሬ ያለችው እቀበላለሁ። የጻፋችሁትን መሆን ግን ያለበት ያልተጨመረች አንቀጽ አለ እዛችሁ ላይ ኮሚኒቲው አቅም ሲፈቅድ ደጋግሜ ቴክስት አደርጋለሁ፣ ደጋግሜ ነግራችኋለሁ። አቅም ሲፈቅድ ከተባለ ሁሉ ነገር መልስ አገኝ ማለት ነው። እቺን አስቡት። አሁን ዛሬ ያላችሁ ነገር ግን በፍጹም የኮሚኒቲው አቅም ያላገናዘበ ነው። አመሰግናለሁ። እኔ አንድ ጥያቄ አለ። ብዙ ጊዜ ለተለያዩ ነገሮች ላይ ሲነሳ የተወሰኑ አካባቢ ብቻ ነው ጥያቄ ሊጠይቁ ዕድል የሚሰጠው። ለምን እንደሆነ አገባኝ። በጣም ሰግሪጌት ታደርጋላችሁ። ዋናው ይሄ ስራ አስኪያጅ ይቀጠር የሚባለው በሀሳብ ደረጃ መልካም ነው። ግን አንድ መቀመጥ ያለበት ነገር ቢሆን ያ ስራ አስኪያጅ የኮሚኒቲ አባል ነው ወይንስ ማንኛውም ከውጭ ያሉ አሜሪካኖችም ቢሆኑ ማንም ተወዳድሮ የሚቀጠርበት ነው ወይ? ያ አንድ ጥያቄ ነው። ሁለተኛ ኮንሰርን ያለ ምንድን ነው? እስካሁን ባለው ልምድ እንደምናየው ቮለንተር የሚያደርጉ ሰዎች እንዴት ነው እየተሰቃዩ ያለ? በነፃ እያገለገሉ ያለውን ጭቅጭቅ የምናየው ነው፣ እያየን ነው። ገንዘብ ከተከፈለውማ እንዴት እንደሚሆን እግዚአብሔር ያሳያቸው።
ፕሊዝ ራሳችንን እንወቅ አስቀድመን how we are disciplined እና ስለዚህ መከራው በዛ ስለሚሆን ለስራ አስኪያጅ ተብሎ የሚበጀተው በጀት ለአንዳንድ ልማት ስራዎች ይህንን አዳራሽ ማደስ፣ ማስፋፋት፣ ሌሎች የሚያስፈልጉ ነገሮች የሚሰሩ ካለ እነሱን ለመስራት ለእንደዚህ አይነት በጀት ቢሆን የተሻለ ይመስለኛል እና አሁን ወቅቱ አይመስለኝም ለስራ አስኪያጅ በጀት ማለት። አመሰግናለሁ። እግዚአብሔር ይስጥልኝ። ምድሩ ስለሰጠኝ አመሰግናለሁ። የምትሄድ የወይዘሮ ሀሳቦች ሀሳብ ተሸክማለሁ። ላለፉት 3.5 years በፋይናንስ ዲፓርትመንት ውስጥ የብሩን ኮንትሮለር ሆኜ ሰርቻለሁ። የፊልም ጋራ እንቀጥላለሁ። ምን ያህል ሰዓታት ዳታቤዙን ክሊን ለማድረግ ትራንዛክሽኖች በትክክለኛው መንገድ ከባንኩ ጋር ተጣምረው እንዲሄዱ በጣም ብዙ ሰዓቶች ተደክሞ ክሊን አፕ ተደርጓል። 2023 በኦዲት ተደርጎ የወጣ ፋይናንሻል ስቴትመንት አለ። 24 እና 25 ያው በታወቁ ምክንያት ብዙ መሄድ አልተቻለም። ስለዚህ በጣም ብዙ ጊዜ ሳክሪፋይስ አድርገን ክሊን አፕ ያደረግነውን ይሄንን ኩዊክ ቡክስ ለፕሮፌሽናል አስረክበነው ብንወጣ ደስ ይለኛል። ስለዚህ ከሲኦ ይልቅ እንዳለችው ጊዜ አካውንታንት በፓርታይም ደረጃ እንኳን ቢቀጠር ሌላ ከላይ ያለ ቮለንተር ያደረግ ሰው ፋይናንስ ያደረግን ኦቨርሳይት ያደረግ ይችላል። የቀን ከቀኑ ማድረግ እንችላል። ሌላ እድሩና ኮሚኒቲው የሚገናኝበት አንድ ነገር አለ። ፈጽሞ አልተለያየም። በእርግጥ ነው የራሳችን ኢንቲቲ ለመሆን የድሮ ኢንቲቲ መሆን አለበት በሚመጣው ውዝግብ ውስጥ ተጠራርቶ እንዳይወድቅ በሚል ራስ ዊኬንድ አፕሮቭ ተደርጓል። ነገር ግን ሜምበርሽፕ ራዩ አሁንም እንዳለ ነው። እድር ለመመዝገብ የሚመጡ ሰዎች በመጀመሪያ የኮሚኒቲ ሜምበር መሆን ስላለባቸው እኛ ተስማምተን ፋይናንሱ እስካሁን አለ። ያ አይወሰድም። እድሩን ይሄንን አስተውሉልኝ። እድሩና ኮሚኒቲው በዚህ አልተለያየም። አሁንም ያለው ሜምበርሽፕ ረቨኒው ይቀጥላል። ይህን ታሳቢ ተደረጉ። እሺ እኔ ያለፈው ጊዜ ትዝ ይላችሁ ከሆነ ይሄ ስትራክቸር በሚመለከት ያመጣችሁት ሀሳብ ፈንዳሜንታሊ የኮሚኒቲውን ህልውና አሁን በተለይ ቦርድና ስራ አስኪያጅ መካከል የነበሩትን አይነት ችግሮች የሚያባብስና ከስታንደርድ ኤኒ ኦርጋናይዜሽን ያላቸው ስትራክቸር ቦርድ አለ ኦቨርሳይት የሚያደርገው ኤግዚኪቲቭ የዕለት ስራ የተለያዩ ስራዎችን ይሰራል። የራሱ ቲም አለው፣ ይወያያሉ። በስራቸው ደግሞ የተለያዩ ፈንክሽናል ኮሚቴ ያስፈልጉ የሚባሉትን ታስክ ፎርሶች ግሩፖች ፈጥረው የሚሰሩ ናቸው እና ይሄ አሰራር በተለይ የገንዘብ አሰራር አያያዝ ኤግዜኪቲቭ የሚያወጣውን ነገር ቦርዱ ኦቨርሳይት እየተደረገ ይሄን አይነት ለፈንዳሜንታሊ የገንዘብ አቆጣጠር ፋይናንሻል ኮንትሮል ሲስተም በጤና ኦርጋናይዜሽን ያለ ነው እና ይህን መለወጥ አሁን ቦርድ ውስጥ ያሉ ሰዎች ገንዘብ ያይዙ ሂሳብ ሹምን ማይነት ስራዎች መያዛቸው በጣም ፈንዳሜንታሊ የኮሚኒቲውን አሰራር ወደ ከፍተኛ አደጋ ውስጥ የሚያገባ ይመስለኛል። ያለፈው ጊዜ አስተካክል ያለው እኔ እናንተ አስተያየት ይገባኛል የተሻለ መስዋዕቷል ግን በጣም ችግር የሚፈጥርና እኔ ችግር ካልተፈጠረ በስተቀር እንዳው ያ መኖሩ ነው። እንደዚህ አይነት ኦቨርሳይትና ኮንትሮል መኖር ነው ለብዙ ችግሮች ትልሚያው ቦርዱ ኦቨርሳይት ያደረገበት ኤግዜኪቲቭ ኮሚቴ የተወሰነ ገንዘብ በላይ የሆኑ ነገሮች መጥቶ አፕ ይደረጋል። ቅድም ያነሳችሁ ለምሳሌ ይቀጠር የሚባለው ሰውዬ ለመቅጠር ኤግዜኪቲቮቹ ሪኮመንድ ካለው ያስፈልጋል። ካሁን ለቦርዱ አቅርበው ጀስቲፋይ አድርገው ቦርዱ በበጀቱ የተለያዩ መኖሪያ ያጠቃልላል። እኔ አክብሬ ጠይቀው ይሄ ኮሚኒቲ ህልውና የሚኖረው ኦቨርሳይት ያለው ቦርድ መኖርና ስራ አስኪያጅ ደግሞ በሱ ሲሰራ ሰላም ሌዛላችሁ የሚባለው ይሄንን የሚናገረው ሁለት
ቦርድ ውስጥ ነው። እንደገና አንድ ቦርድ አባል ደግሞ ከእሱ ጋር ይፈርማል ቼኩ ማለት ነው። ስለዚህ ቼክ ባላንስ ስሜት ነው የሚናገረው ዳስ ነበር። እንደገና ደግሞ ያ ትሬዠረር ከፋይናንስ ኮሚቴ ጋር ሆኖ ደግሞ ባጀት ይሰራና ቦርድ ጋር ሄዶ እንደገና አፕሩቭ ያደርጋል። ፕሪፔር ያደርጋል፣ አፕሩቭ ያደርጋል። ስለዚህ ኮንፍሊክት ኦፍ ኢንትረስት እና ሴግሪጌሽን ቢቱ ያባብሰዋል ማለት ነው። እንደገና ደግሞ የፋይናንስ ኮሚቴ ነው ሳልበው ብሎ ምንድነው የአካውንቲንግ ህግ መስፈርት ተመዝግቦ መቀመጣቸውን ይቆጣጠራል። አንዳንድ ሚላቸው ይገራል እና የፋይናንስ ኮሚቴ ስራው ምንድን ነው? አሁን ያለው ምታዩት አንዱ ነገር የተበላሸ አይደለም። አሁን ያለው ባይ ነው አንድ አሰራር ቦርድ አለ። ቦርድ ኦቨርሳይት ያደርጋል። ኤግዚኪቲቭ ኮሚቴ ደግሞ አብሮ ሰርቶ ለቦርድ ያቀርባል ማለት ነው እና በተለይ የሂሳብ አሰራር በተመለከተ ቦርዱ ሰርቶ ቦርዱ አፕሩቫል ቦርዱ ባጀት አስርቶ ፋይናንስ ኮሚቴ ግን ቁጭ ብሎ ነው ያዩ ማለት ነው። ኦንቶፕ ጋር ሚሊዮን አንዳለች አካውንታንት ከተቀጠረ ጥሩ ሊሆን ይችላል። አለበለዚያ ፋይናንስ ኮሚቴ ምን ነው የሚሰራው? ፋይናንስ ኮሚቴ ውስጥ ሴፍ ፎሮ ገንዘቡን መቆጣጠር አለበት ማለት ነው። ደቂቃ ሰው እና ይሄ ነገር ትንሽ የተደራረቀ ይመስላልና ይሄ ነገር ክላሪፋይ ይታላል። አይ ነው አንዳንድ ኦርጋናይዜሽን ላይ ሊሰራ ይችላል። ትሬዠረርና ሴፉ አንድ ላይ ሆኖ ሊሰራ ይችላል። ችግር የለም። ግን አሁን ባለው ሁኔታ ትንሽ ሊፈጅ ስለሚችል አዳምጧቸው፣ ሀሳባቸውን አዳምጧቸው። በጣም አመሰግናለሁ። በጣም አመሰግናለሁ። የኔ ትንሽ ያዘለላችሁትን ነገር ለማስተካከል ነው። አንድ ትልቁ ነገር ውክልና ተከልክለናል። እነሱ ቼክን ባላንስ ያደርጉ ነበር። ሌላው የቁጥጥር ኮሚቴ የሚሰራውን ስራ በሙሉ ጥላችኋል። ምንድነው የኔ ጥያቄ? ምዕራፍ 4 አንቀጽ 22 የኦዲት ቁጥጥር ኃላፊነት የስራ ድርሻ በተመለከተ ነው። ሁሉም ነገር በተጣጡ ሪፖርት ይገደል አንቀጽ 15 የተቀዳ ነው። ለምን ሆነ እያል አይደለም። ነገር ግን ለኮሚኒቲው በጣም ጠቃሚ የሆኑ ህጎችን ለምን ቆርጣችሁ ወይም ዘለላችሁ? እነሱ የሚከተሉ ናቸው። አንደኛ፣ ማንኛውም በኢትዮጵያ ኮሚኒቲ ስም የሚደረጉ ህትመቶች፣ ማስታወቂያና ለሽያጭ የሚቀርቡ ቲኬቶች የኮሚኒቲውን አርማና ሎጎ መኖሩን ማረጋገጥ አለበት ይላል። ሁለተኛ፣ የደህንነትን ማረጋገጥ ምልክቶች ሴኩሪቲ ሆሎግራም መኖሩን ማረጋገጥ። ሶስተኛ፣ የሽያጭ ቲኬቶች 6 አሃዞች የሚኖሩትና ቅደም ተከተልን የጠበቁ እንዲሆኑ ማድረግ። ቲኬቶች ላይ ባርኮድ ያላቸው መሆኑን ማረጋገጥ ማየት። አምስተኛ፣ ለሽያጭ ከመቅረባቸው በፊት የቁጥጥር ኮሚቴ አሃዛቸውንና ደረጃቸውን የጠበቁ መሆኑን መመርመር ማረጋገጥ የሚሉ እዚህ በፊት በተፈጠሩ ችግሮች በየቤቱ ዱፕሊኬት እያደረጉ ለገበያ ያቀረቡ ሰዎች አንዱ እየተባለ ኮሚኒቲው እየተጨነቀ በነበረበት ሰዓት ይህንን ቦርዱ በተወሰነ ደረጃ ቁጭ ብሎ ያጸደቀው ህግ ነበር። እናንተ ለምን ዘለላችሁት? አመሰግናለሁ። በድጋሚ በጣም አመሰግናለሁ። እኔ በጣም የማየው 15.233 ከባድ ወንጀል እንደገና 15.233 ከባድ ወንጀል ወይም ደግሞ ከወንጀል ነፃ ለመሆኑ የኢትዮጵያ ኮሚቴ አባል ለመሆን ማስረጃ ማቅረብ አለበት። ወገን ለምንም በየአደባባዩ በየቤተ ክርስቲያኑ በሌዊ እየጠየቅን እንኳን አባል አናገኝ አይደለም ፍን ይህን ምክናጣ የሚል ከወንጀል ነፃ ለመሆን ኮሚኒቲው እንዳይሆን ሆነ ሰየው ሰው ግን በእንደዛ አይነት ማስቀመጡ ትክክል አይደለም። በመጨረሻ ግን ያለችን ሰዓት ብዙ ስለሆነ የቁጥጥር ኮሚቴ ቼክ ባላንስ የሆነ አደጋ ቢፈጠር ጉባኤ አይጠራም። እሷን በጭምባት ጥሩ ሁሉ ያልሆነ ነገር ክልክል መብቶች የሚያስፈልግ ኖሮ በሙሉ ተቀምጠው ግን ቼክ ባላንስ ጋር የሚሰራው ይሄ ትርምስ ሲፈጠር ማን ነው የሚጠራው? ቦርድ ሊቀመንበር ብቻ በጣም አደገኛ ነው። ስለዚህ ቼክ ባላንስ እሷን ጨምሯል። በጣም አመሰግናለሁ። በእውነት እግዚአብሔር ይባርክ። እሺ፣ አመሰግናለሁ። ማታወቅ ፋሲል
እዚህ ተሰቅሏል። ኮሚቴያችን ላይ ሁሌ ይዘከራል። ግን እዚህ ላይ ከሌት መቀመጥ አለበት። ነገ መጥቶ አንዱ በተለምዶ አዋሻ የምንለው ይዞ ቢመጣ እዚህ ጋር ባልተጻፈ ነገር ልናሸንፈው አንችልም። ይሄ ነገር ክሊርሊ ማንም መጥቶ ሊቀይረው እንደማይችል ክሊርሊ እዚህ ላይ መቀመጥ አለበት። ይሄ አንድ ልጅ ጥያቄ ነው ያስባል። ሁለተኛው አንቀጽ 15 ላይ ነው። አንቀጽ 15 2:1-3 ላይ መደበኛ ድምፅ ሰጪ አባል ከአንድ ሙሉ አውደ ዓመት የአባላት ቆይታ በኋላ በማንኛውም በማህበሩ ጉዳይ ላይ ድምፅ የመስጠትና የአመራር ሰጪዎችን የመመረጥ መስፈርቶች ካሟላ ደግሞ የመመረጥ መብት ይኖረዋል ይላል። እዚህ ጋር ምናልባት ዮናስ ካለ ሊያገናኝ ይችላል። ከዛ በፊት የነበሩ አመራሮች ከውጭ የሰማሁት ነገር ነበረ። ምንድን ነው? በዚህ በባንዲራውና ማንኛውም ጉዳዮች ላይ ተደራጅተው መጥተው ተመዝግበው በቦት የራሳቸውን ነገር ለማስፈጸም ሲነጋገሩ ስለሰማሁ ይሄ ነገር አንድ ህግ አውጥተን ብዬ ነበር። አሁን እዚህ ጋር ምንድን ነው? ሁላችሁም ብዙ የቆያችሁ ናችሁ፣ በኢትዮጵያዊነት የማትደራደሩ ናችሁ። ይሄ ነገር ይሰማችኋል ብዬ አስባለሁ። ምክንያቱም እነዚህ ሰዎች መጥተው ወዲያው ቦታቸው ሀሳብ የሚቀይሩ ከሆነ አደጋ ነው። እዚህ ላይ መሆን ያለበት 3 ዓመት ወይም 5 ዓመት በኋላ የመመረጥ መብት ሊኖሩ ይገባል የሚል በሚል ቢስተካከል ጥሩ ነው ብዬ አስባለሁ። አመሰግናለሁ። እኔ አሁን ወንድሜ ፋስ ያለውን በከፍተኛ ደረጃ ደግፋለሁ። እሱ ጥሩ ነው። ከዛ ጊዜው እየሄደ ነው። ይሄንን በተነካባቸው ሳናደርግ እንዳንሄድ አሁን ቅድም እንግዲህ ዋናው የተደረገ ወድቋል። አሁን 9 የቦርድ አባል ነው የሚመረጠው። በተረፈ እነዛ የድሮ ማለማ ያለው እንዳለ ሆኖ የተረፉት በሙሉ አሁን ባለው ሁኔታ ተቀብለን የሚመረጠው ኮሚቴ በጨፍዳጅ ባያቀበት እናንተ ሆኖ የተረፉትን ቢያሟላ መልካም። አሁን ባያለው መንገድ ይሄ ሰው የተዘባጠረ ሄዶ ስራቸውን ሳንበት ጊዜያቸው ያልትናልና ይህን ብታደርጉ መልካም ነው። መልካዎች ነው። ይቅርታ አድርጉልኝ። ስሙ አንድ ጊዜ ኤኒ ኮምፕሌንት ካለ ቪዲዮ ቴፕ ተደርጓል፣ ተቆጥሯል፣ ማስረጃ አለ። ኮምፕሌንት ማድረግ ትችላላችሁ። ምንም ችግር የለም። there is any mistake record በቃ በዚህ ተማማ በሱ አንዳንድ ሁላችን እናምናለን። ምርጫ ይደረግ ሲባል አንድ ሰው ልናገር ሲል ከሚመጡ ሰዎች በላይ ማለት ነው። አስቡት፣ እዚህ ጋር 300 ሰው ካለ አንድ ሰው ባይነት ይመጣል። 200-300 ሰው ይመጣል። እደገማለሁ። በምርጫ በዲሞክራሲ ከሆነ ይመረጥ ሲባል እሺ እንላለን። እኛ ሀሳባችን ጋር እናንተ ስትመጡ ወደዛ ወደ ትንሳኤ ደግፈናቸው አሁን ወደ ምርጫ ስለዚህ አሸናፊ አንድ የበቃ እባክህ አንዴ ስታፕ ፕሊዝ አሸናፊ ኮምፕሌንታቸው በሱ ጋር እናየዋለን። ፕሊዝ አሸናፊ አንዴ ነገርናችሁ ስህተት ካለ መታረም አለበት። ምንም ችግር የለም። ስለዚህ ይሄ ባይሎ ማለት የለበትም የምትሉ ሰዎች ፕሊዝ ሬዝ ዮር ሃንድ። ቅሬታችሁ ፕሊዝ ሬዝ ዮር ሃንድ ማለት የለበትም ማለት ጀምሪ
ሀሳባችሁን ወስደን አሻሽላለን እንመጣለን ነው ያለ ሞት ከተደረገበት ውጭ አባባል ይህንን ያላችሁት አሁን መተዳደሪያ ደግሞ አለፈ አላለፈን ምን አሁን ስለዚህ እኛ ሞት የተደረገባቸው ያለፏል ውክልና አልፏል የሲኦ ወድቋል ፍሎቻርቱ ወድቋል ጨረሰ ሌሎች ጥያቄዎች ያሏችሁ እናሻሽላለን ሁኔታ በመጠን በየቦታው ሰዎች የሰጣችሁ ማለት ነው ግልጽ ማለት አይደለም ታዲያ በዚህ ላይ አሳልፉ ዋና እስከዛሬ ስንባቸው የነበራችሁ ናቸው ሌላውን አሻሽለን ስምንት ዘጠኝ 10 11 12
13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 Tell us about it.
ነው ዛሬ። ጥሩ ደረጃ ላይ ያደረሳችሁን እናመሰግናለን። መልካም ያው
የሰራችሁትን ሁላችሁንም አመሰግናለሁ። ታሪካዊ ስራ ነው የሚሰራ ሁሉንም እየዞርኩ ላመስግን ብዬ የሰራችሁን ነው።